ነሽ ምንድን ነሽ? ፈርሽ አልቀረውም። ከቃና ከልጅሽ የቱ በልጥ? ልጄን ነው የምፈልገው። ተኑና መጀመሪያ ልጁን አው ጎበዝ አልፈልግም አልወሰደም ብሎ ስለዋሸ ነው እንጂ እቃ ለኔ ምንም አይደለም። በአንድ ልብስም ከቤት ወጥቼ አውቃለሁ ማለት ነው። ሲያሰቃይ ሲደበድበኝ ማለት ነው። ጦስሹ ሰድቃ እቃ ይወሰዱን አልፈልግም። እነሱ ይፈሩበት እንጂ እኔ ወላሂ አልፈልግም። እኔ በአንድ ወር ደሞዜ ከነሱ በላይ ምን ማድረግ ይችላል? አዳምጪ ለኪያ እቃ ነው። አላህ የተሻለ ነገር ይሰጥሻል። እቃውን ታዩ፣ ልጅሽን አስቢ። ዋናው ልጅሽ ነው። አሁን ስለ ልጅሽ እናወራ። እቃውን ተይ። ላንቺ ደግሞ ፈጣሪ የተሻለ ነገር ይሰጥሻል። እቃም ብቲ ባልም ብቲ የተሻለ ህይወት ይሰጥሻል። አልሐምዱሊላህ ወላሂ ደስተኛ ነኝ ሀቡዬ። በመለያየታችን እኔ በጣም ደስተኛ ነኝ። አዳምጪ፣ ይሄ የተገፋ ሰው ይካሳል፣ ፈጣሪ ይክስሻል። አንቺ ተበድለሽ ተገፍተሽ ከሆነ ፈጣሪ ይክስሻል። አሁን ዋናው ልጁን እኔ ይኸውልሽ እንደ እናት ልጁ በጣም አሳዝኖኛል ሲንከራተት ከቤት ቤት። ለምን ወለዳችሁ ላታሳድጉት? ለምን ሬዲ ሳትሆኑ ሁለታችሁም ይቃማ ሳይኖራችሁ የምታሳድጉበት ነገር ሳይኖራችሁ ለምን ወለዳችሁ? አሳዝንም። ልጁ ወደዚህ ምድር አምጡኝ ሳይል እናንተ ፈልጋችሁ ለደስታችሁ ተኝታችሁ መከላከያ መጠቀም። አንድ ሰው ልጅ ለማሳደግ ሬዲ አይደለሁም፣ ዝግጁ አይደለሁም፣ የተረጋጋ ቦታ ላይ አይደለሁም፣ የተረጋጋ ህይወት የለኝም ካለ ልጅ መውለድ የለበትም። ገባሽ? ማታሳድጉ ወለዳችሁት። አሁን በእናንተ ሁለት ወጠጤዎች ጭቅጭቅ ልጁ በሰው ሀገር በስደት ገና በ2 ዓመቱ በስደት ይንከራተታል። አሁን ከእንጀራ እናት ጋር ነው ያለው ልጅሽ። ከእንጀራ እናት ጋር ነው ያለው። እሷም እየሰደበችኝ ነበረ ማለት ነው። እሷም በልጅ የተነሳ እየሰደበችኝ ነበረ የነበረው ማለት ነው። እሷ ልኮ ስልኬን እየላከላት ማለት ነው። ስለዚህ አሁንም ነገም ለልጄ እሞታለሁ፣ አንገቴ እንደዚህ አድርጌ እሰጣለሁ ማለት ነው። በሰጠህ ላይ ራሴ ለወረውር ከአንዴ 2 ጊዜ ነው የተያዝኩት እኔ ማለት ነው። በልጄ ናፍቆት የተነሳ አስተረሰኝ ነኝ፣ ጭንቅላቴ ያመኛል ማለት ነው። እኔ 5000 ዕዳ አለብኝ፣ 5000 ዕዳ አለብኝ። ልጄን ይዤ ስወጣ እኔ ኢጋማ የሚስተካከል ነው የተወሰነ ብር ነው የቀረኝ ማለት ነው። የምታግዙኝ እህቶች እናት የሆናችሁ አበድሩኝ። ልጄን አድርሼ እመጣለሁኝ ማለት ነው። ልጄን አድርሼ እመጣለሁ። እሱ የሚፈልገው እኔ ኮነ ሴትዮ አድርሼ እመጣለሁ የምትይ ከሆነ ልጁን አይሰጥሽም፣ አትመለሽም። እዛው ቁጭ ብለሽ ልጅሽን ታሳድጊያለሽ። እሺ ጠይቅ አድርሰሽ አትመጭም። እኔ ግን እሺ አገር ላይ እኔ ምንም ነገር የለኝም በሱ ምክንያት ማለት ነው። አገር ላይ ምንም ነገር የለኝም። ታሳድጊዋለሽ፣ ችግር የለውም። እኔ የምልሽን ሁሉ እሺ በይ። ልጅሽን አገርሽ አድርሽ፣ ልጅሽን አገርሽ ውሰጂ። አይ ሀቡዬ እኔ ኢቃማ ላሰራ የጀመርኩት ምን ላድርገው? ኢቃማ ላሰራ የነበረው ምን ላድርገው? ከኢቃማና ከልጅሽ የቱ ይበልጣል? ልጄን ነው የምፈልገው። ልጅሽን ከሆነ ልጅሽ ከኢቃማ ልጅሽ ከእቃ ልጅሽ ከሁሉ ነገር የሚበልጥሽ ልጅሽ ከሆነ አፍሽን ዘግተሽ ምንም ነገር አልፈልግም። አሁንም እኔ ልጄን አሁንም ዛሬ ቢሆን ለራሱ ልጄ ማየት እፈልጋለሁ። እኔ ሎኬሽን ይላክልሽ ከምታምናቸው ሰዎች ጋር ልጅ አይኑን ማየት እፈልጋለሁ። እኔ ሀቢባ በጣም ታምሜ ያለው በልጅ ምክንያት ማለት ነው። ስለዚህ ይሄ ሁሉ የሚወራው ነገር እሱ ያደረገኝ ነገር አላህ ማለት ነው በሽተኛ ልጅ ስጠው ቢወልድላት እንኳን ማለት ነው። ሌላ ምንም ነገር ማለት አልፈልግም። የስቃይ አይነት ነው ያሳየኝ። መኪያ አንቺ ከተራገምሽ ተራጋሚ ራሱን ደርጋሚ ምንም ነገር ደርሶብሽ ከሆነ በደል ምንም ነገር ሆነሽ ከሆነ ለፈጣሪ ስጪ። ፈጣሪ በቁምሽ ያሳይሻል። ይበደልሽ ዋጋውን ሲያገኝ ከፈጣሪ ታያለሽ። ተበድለሽ ከሆነ በተረፈ አትራገሚ። ማልቀስ ከፈለግሽ ጮኸሽ አልቅሺ። ግን ራስሽን ለማጥፋት መሞከር፣ ፎቅ ላይ ወጥቶ ራስን ለመከስከስ መሞከር ትክክል አይደለም። አንቺ ብትሞቺ ልጅሽ ገና ሳትሞቺ በቁምሽ የእንጀራ እናት ጋር ነው ያለው። አንቺ ከሞትሽ የእንጀራ እናቶች ነው እየተፈራረቁ የሚያሳድጉት። በሱ ምክንያት ነው እሱ እረዳታለሁ የሚለውን ማገር ገብቼ ልጅ አለው እሱ የ7 ዓመት ልጅ ማለት ነው። አንድ ብር ሲልክለት ወረበል ከአባ አይኔ አላየም። እኔ እናስ ብሎ የሚለው ከሌላ ልጅ አለው። ልጅ ያለው እናቱ ጋር ጥሎት ማለት ነው። እኔ ጋር ደውሎ ልጁ ማለት ነው አማርኛ በደንብ አያወራም። እናቴ ጀዋል ላኪልኝ ነው ያለኝ ማለት ነው። ስለዚህ ከዚህ በፊትም ልጇን ቀምቶ እንደላከባት አሁን ላይ እየነገሩኝ ነው ያሉት። እሱ ልጅ ቀምቶ እናትና አባቱ ጋር ይጥላል፣ ሌላ ሴት ጋር ይሄዳል ማለት ነው። ሌላዋ ሴት ደግሞ ይበላል ይጨርሳል። ከዛ ደግሞ ወደ ሌላዋ ብር ያላት ፈልጌ ነው የሚሄደው ብሎ እዛው ጎረቤት አውርቷል። ይሄ ደግሞ ውሽማ የሚላቸው ሰዎች ደግሞ ለኔ ምንም አይደሉ፣ በምንም የሚያገናኘን ጉዳይ የለም ማለት ነው። እሱ የላካቸው ሽማግሌ ናቸው፣ ቤታቸው ነው። ቤታቸው ስለሄዱ ነው እነዛ ሰዎች ማለት ነው። ሌላው ነገር ደግሞ ማለት ነው ቦለከች የሚለው ሰውዬ ደግሞ ጎረቤት ነው፣ ለሱ ስላሽቃበጠ ነው። ለሐቅ
ፍረድ ነው ያልኩት። እኔ በሐቅ ፍረድ፣ ሐቁን ነው እንጂ ለምን ለሱም ለኔም አትበል ነው ያልኩት ያንንም ሰውዬ። ከዛ ያገኝ ያጣል ያጣም ያገኛል ስላለኝ ነው የቦለኩትም ማለት ነው። እዚህም እያዳመጡ ነው ያሉት። እቃዬንም ሲወስድ ልጄንም ሲወስድ ተባባሪ ቤት ውስጥ የሱ ሚስት ናት ማለት ነው። አሁንም ነገም እቃዬ ደግሞ የማይሰጡበት ምክንያት እሱ የሸጠው ምን ያደርግልሻል? አንቺ እቃ ምን ያደርግልሻል? እኔ እኮ እቃው ይቅር እኮ ግን እኔ ነገሩን እውነቱ መውጣት ስላለበት ነው እኮ ያ እንደዛ ያልኩበት ማለት ነው። እና እቃው ለምን ተሸጠ? የኔ እቃ እያወቃችሁ ለምንድን ነው የኔን እቃ ሲሸጥ ዝም ያላችሁት? ለምንድን ነው የኔን እቃ ሲወስድ ዝም ያላችሁት? እና አሁን ላይ እኔን የምትጠይቁኝ ለምንድን ነው? ከመውጣቱ በፊት ለምን ለኔ አትደውሉም? ለምን ለኔ አትነግሩኝም? ከዛ እሱ ደግሞ ይዤልህ እሄዳለሁኝ የትኬትና የልጁን ፕሮሰስ ማስጨረሻ አስጨርስና ይዤልህ እሄዳለሁ ብለዋለች። ከዛ እንደዚህ ነው አከራዩ ዋናው አከራዩ ይዛለት ልትሄድ ተነጋግሯል። ከዛ ነገሩ ከባድ እንደሆነ ኤምባሲ ያሳውቃለሁ። አንድ ሰው ልጅሽን ከሳውዲ ይዞት ቢወጣ ኢትዮጵያ እንደገቡ ነው እንዲያዙ የምናደርገው። ይሄ ህገወጥ የሰዎች ዝውውር ነው። ህገወጥ የህፃናት ዝውውር ነው። እንደውም ልጄ ነገ ጧት ቢሰረቀን ይችል በተከራይነት እንጂ አላቃትም። ነገ ልጄ ቢጠፋ አግተው ብር ክፈይ ቢሉ የኬት አባቴንማ ከፍዬ የማመጣው ማለት ነው። ሌላው ነገር ደግሞ ወንድም የሚለው እኔ ወንድሙን አናግሬዋለሁ። አይመለከተኝም ነው ያለው። የሚመለከተኝ ጉዳይ አይደለም። በልጁ በስነ ስርዓት አውሩበትና ልጁን ተነጋገሩ እንጂ ማንም ሰው እንትን የምንለው የለም። የምትረዳው የምታስተዳድረው በኪራይ የምትከፍለው ሙሽማው ናት። እውነቱን ነው የምናገረው። ለምን እሱ ስራ አይወድም? አንቺ ምን አገባሽ? አይመለከተኝም። ታብላው ከፊል በራብራሹ እያለሽ ምን አገባሽ? የሳውዲ ሴቶች ወንድ አስቀምጠው የሚቀልቡ ከሆነ እኛ ምን አገባን? ይቀልቡ። ወንድ ብርቃቸው ነው። ወንድ በምን ነው የሚገዙት? እኛ አይመለከተንም። አዳምጫው ለሌላ አዳባሽ መጥቶ ተረጋግተሽ አዳምጪ። ብልጥ የያዘውን ይዘው ነው የሚያለቅሰው። ዝም በይ። አሁን አንቺ ልጅሽን ሀገር ቤት ማድረስ እና እዛው ልጅሽን ማሳደግ የምትፈልጊ ከሆነ አስበሽ ነገ ለተሽ እንድታለቃቅሽ አልፈልግም። ነገ ሀገር ቤት ከገባሽ በኋላ ቸገረኝ ገለመሌ ብለሽ እንድታለቃቅሽ አልፈልግም። አንደኛ አገርሽ ልጅሽን ይዘሽ ገብተሽ ጉሊት ቸርቸረሽን ቢሆን ልጅሽን የማሳደግ የእናትነት ሞራል፣ ወኔ፣ ፍቅር ካለሽ አስበሽ ንገሪ። ልጅሽን ይዘሽ ትሄጃለሽ። እሱ የተስማማው ራሷ ልጇን ይዛ የምትገባ ከሆነ ይዛ ትግባ። ካልሆነ ግን ትፈርምልኝ። እኔ ልኬው እናትና አባት ጋር ያድጋል። ሀቡ አልፈርምም። እሱ አልፈርምም። እኔ እዚሁ አስቤ ጨርሻለሁ። አልፈርምም። ልጄን ያስረክበኝ ይዤ እሄዳለሁ። አልፈርምም። ነገ ደግሞ ልጄን ያሳየኝ። ነገ ያለበት ቦታ ሎኬሽን ልኮ ልጄን ያሳየኝ። አልፈርምም። ልጄን ይዤ የትም ቦታ ላይ እሄዳለሁ። ግን ልጄን ነገ ያሳየኝ። ሽማግሌዎቹ በፊት አለ። እሺ ሽማግሌዎቹ አሉ በፊት የሚያዙት ነገራችንን እደውልላቸዋለሁ። ልጄን ነገ ወይም ዛሬ ማየት ፈልጋለሁ። እኔ ይሄው አስገብኝ እያለ ነው። ስቤዋለሁኝ። ልጅሽን ነገ እንድታይ ሎኬሽን የሚልክልሽ ከሆነ ጠይቀዋለሁ። አንቺ አቢባ ወይ ማሚ ይሰማል? አዎ ይሰማል። እኔ ስለ እሷ ታሪክ ስለ ያለፈ ህይወቷ ስለ ታሪኳ እኔ ስለ ያለፈ ህይወቷ ስለ ታሪኳ ማውራትም ማሳትም አልፈልግም። አይመለከተኝም። እሷ የፈለገችው ነገር ማብቃት ትላለች። እሷ ከበፊትም ጀምራ ሁሉም ምንም ነገር ማለት ነው ውስጣ ያለችው ነው ውስጣ የእሷ የምታውቀው ጸባይ ራሷ ስለምታውቅ የሆነ ሰው ማሸነፍ ስትፈልግ በለቅሶና በውሸት ነው ማለት ነው። አሁን ያለችው ነገር እስቲ ቁርአን ትምታና እኔ እውነት እሷን ከጎዳውና እንትን ካለች ቁርአን እዚህ ወጣ ቁርአን ትምታ። እሷ የምታሸንፈው ማለት ነው ወንድ ልጅ ስለማያለቅስ በለቅሶ ለማሸነፍ ነው እንጂ ያን ሁሉ ሰው ወደ 10 ምናምን ሰው ስለምናት የት ነበረች? በለመነ አሳፈረኝ ብላ ብሎክ ስታደርጋቸው ለሱ ብለሽ ሳይሆን ለልጅ ስትይ እስከምትልኩ ድረስ ብላ ስትለመን የት ነበረችና አሁን መታ እኔ መሐመድ ሌላ ሴት አገባ ስትባል አሁን የምትመጣው ዛሬ 2 ወር ሙሉ የት ነበረች? እኔ መኪና ውስጥ ተቀምጬው በቪዲዮ ስደውሉላት ማለት ነው። በቪዲዮ ስደውሉባት እኔ አዲቃ ነኝ ይኸው ዛሬ ዘና እያልኩ ነው ከጓደኞቹ ጋር ብላ ማለት ነው። ቪዲዮ ቀርጻ እንዴት ነው የምታሳየው? ይሄ ውሸት ነው ትበል እስቲ። አንድ ቃል አልጨምረበትም። እኔ ሲጀመር እንደሷ ውሸቷን ውሸት አምጥቻለሁ። እሺ እንጠይቃት መኪያ እስከ ዛሬ
እስከ ዛሬ በሽማግሌ ሲያስለምንሽ የት ነበርሽ? የመሐመድን ጥያቄ በደንብ አዳምጪ። እስከ ዛሬ በሽማግሌ ሲያስለምናሽ ውሸት ካወራች ቁርአን ትመታለች፣ እኔም እመታለሁ። ኦኬ እስከ ዛሬ በሽማግሌ ሳስጠይቃት በ10 ምናምን ሽማግሌ የት ነበረች? አሁን ሌላ ሚስት አገባ ስትባል ነው ወይ የምትመጣው? እና እኔ መኪና ውስጥ ሆኜ ስደውልላት ቪዲዮ ኮል ስደውላ አንስታ ፕሌይ ግራውንድ ማነው ሀዲቃ መናፈሻ እየተዝናናው ነው ለምን አለችኝ? መልሽ ለዚህ ጥያቄ እውነት ተፈጥሯል ይሄ አላልሽም? ቆይ አንዴ አልሽ ወይስ አላልሽ? መልሽ መሐመድ ነው የተያዝ መጀመሪያ ይሄ ነገር ተፈጥሯል አልተፈጠረም? እኔ ነኝ ሚውት አድርግ የምለው ቤቱ የኔ ነው። መኪያ እሺ ፕራታሽ ማሜ ፕሊስ አንዴ ሚውት አድርግና እሷ እንድታወራ መርሃባ። እሺ ቴንክ ዩ طيب ቀጥይ መኪያ። ሀቡዬ የዛ ሰዓት ማለት ነው እሱ ይኖር አይኖር እኔ አላቅም። ልጄ ሱቅ ላይ ተወስዶ እየተሯሯጠ ነበረ የነበረው ማለት ነው። ከዛ የደወለችልኝ ደግሞ ጎረቤት ናት የደወለችልኝ ልጅ ማለት ነው። እኔ ሱቅ ነው የወጣ ነው እዚህ ሱቅ ማለት ነው። እዚህ ሱቅ የወጣሁት ደግሞ ለራሴ ዕቃ ልገዛ ነው የወጣሁት ማለት ነው። ከጓደኛዬ ጋር ነው አስፈቅደን የወጣ ነው ማለት ነው። የ5 ደቂቃ በጋላ ነው እንግዲህ የሄድኩበት ማለት ነው። ከዛ ስትደውልልኝ አረ ልጄን አደራሽን መኪና እንዳይገጨው ልምጣና ልውሰደው አልኳት። ላላላ አይሆንም እኔ አደራ ነው የሰጠኝ እኮ በለምኛው ነው ይዤው የወጣሁት አለችኝ። እንዴት ልጁን ይሰጥሻል? እንዴት ሰጠሽ ልጁን አልኳት። አይ እኔን እኮ አምኖኝ ነው የሰጠኝ አለችኝ። እንደዛ ስትለኝ እኔ ልምጣና ልውሰደው በዚህው እና እኔ ውጭ ላይ እየወጣሁ ነው እኔ አልኳት። ሲጀመር ሀዲቃ አይደለም ሀዲቃ መዝ ሰፈርም የለም የወጣሁትም ደግሞ በጋላ ነው ማለት ነው። የ5 ደቂቃ መንገድ ነው በጋላው ማለት ነው እኮ ሲጥያቄው ስልካንስተሽ ቪዲዮ ኮል አንስተሽ እየተዝናናው ነው ብለሽዋል ያውቀሽ ለማናደድ አልኳትም። እሱና እኔ ብሎክ ነን ወረበል ከአባ አልደወልልኝም ብሎክ ነው እሱና እኔ የተቦላለክ ነው። 2 ወራችን ነው። በመሀል ይፈታኛል በመሀል ይቦልከኛል በመሀል ይቦልከኛል እሱ ማለት ነው። ወላሂ ላላልኩኝ ከፈለገ መታለሁ ቁርአንም ማለት ነው። እሱ ሚምታ እኔም እመታለሁ በዚህ ከሆነ ማለት ነው። ችግር የለብኝም። ለውጥ አይደለም ማሪ። እሺ አንደኛ ካለ ችግር የለውም። ሀቅ ካለው ችግር የለውም። 2 ወር ሙሉ የት ነበረች? አሁን አዲስ ሚስት ሌላ ሚስት አገባ ስትባል ነው ወይ የመጣችው? 2 ወር አይደለም። እህቴ እዛ ቤት ነበረች። እህቴ ቪዲዮ ስታሳየኝ ከእህቴ እጅ ላይ ምንጥቅ አድርጎ ልጄን ይወስደዋል። በአይኔ በብረቱ ነው ያየሁት ያንንም ሲያደርግ ማለት ነው። ከዛ ለእህቴ አስፈራራትና ልጄንም እንዳታሳይ እኔ የትም እንዳለሁ እንዳታሳውቅ ያለ የሆነ ቦታ የሄደበትን ቦታ እኔ ያውቀዋለሁ ያንን ቦታም ማለት ነው። ጓደኛ ነው ሰውየውም። አሁን ላይ የራሳቸው መብት ነው አይመለከተኝም። ከዛ እዛ ሄዶ ምን አላት ለሷ ስመለስ እኔ ቃይነ ወስዳለሁኝ አላት። አንዴ አንሱ ቃይነ ወስዳለሁ አለኝ። እኔ የት ልውደቅ አለችኝ። እንደዛ ስትለኝ እኔ ቤት ኪራይ ልከፍል የነበረውን እሷን እየተሳደበ ፊቷ አባቴን እናቴን የተሳደበ ማለት ነው። እኔ አጎቴ እየተሰደበ አልቀመጥም አለችኝ። አጎቴ እየተሰደበ አልቀመጥም፣ ይሄን መስማት አልፈልግም። ለካ ከኛ የራቅሹ በዚህ ምክንያት ነው። ስለዚህ አልሰማም ስትለኝ خلاص እኔ ምንም ማድረግ አልችልም ብዬ ጓደኞቿ ጋር እቃዋን አስቀምጣ ስራ ቦታዬ ልታየኝ መጣች ማለት ነው። እኔ አልወሰርኳትም ሲጀምር ስራ ቦታዬ መጣች። ስራ ቦታዬ 2 ቀን አድራ ሄደች ወደ ጓደኞቿ ጋር ማለት ነው። እሷም ታማሚ ናት እቺ ልጅ ባደራ ነው የተሰጠኝ። ፊቷ ግን ሲሰድበኝ ነበረ ሲያንቋሽሸኝ ነበረ። እኔ አልሰደብኩትም። ከሰደብኩት መረጃ ያንጣና ልዋረድ ማለት ነው። የሰደብኩትን መረጃውን ያንጣ፣ እኔም መረጃ የላንጣና ይውጣ። ይሄ ነገር መቋጫ የለውም። ለምን የሚያወራ ነገር ስላለ ማለት ነው። ሽማግሌዎቹ ምስክር ስለሚያመጣ ነው። በሽማግሌ ያስለምኖሻል። ጠይቀውኛል። እኔ ያልኩት ኒካ የለኝም እንዴት ብዬ ነው እሱ ጋር መታረቀው ነው ያልኩት። እኔ ልጄን ይስጠኝና ልጁን ይጠይቅ፣ እሱ እንዳባት ልጁን ይጠይቅ፣ በፈለገበት ሰዓት መብቱ ነው ልጁን ይጠይቅ ብያቸዋለሁ። እነዛ ሰዎች ግን ግማሹ ለሱ አብሮ ሲያሽቃብጡ ነበረ። ለምን ለግን መረቅ ሀቢባ አንዴ ላውራ ማለት ነው። የሰው ውሸት አንዴ ላውራ አንዴ ማለት ነው። ይሄን ሁሉ አወራች። አንዴ ላውራና እሺ አሁን ውሸት እዚህ ላይ ውሸት ምንም ለማንም አይጠቅምም። ውሸት ማለት ነው። ያን ቀን መኪና ውስጥ ደውላ መኪና ውስጥ እያለሁ ስንደውልላት እኔ ባክሽ መኪና ውስጥ ነኝ ዘና እያልኩ ነው አልሽ ወይስ አላልሽም? ቁርአን ትመቻለሽ በዚህ? እሱን ነው እኔ የሚጠየኩሽ። አንዴ ብለሽ ይሄንን ቃል መኪያ ሚውትሽን አብሪና ይሄንን ቃል አልሽ ወይስ አላልሽም? ይሄን ነገር እመታለሁ አላልኩም። እመታለሁ በእግሬ እየሄድኩ ነው። እዚህ ሰፈር ነው ደግሞ ያናገርኳትም ወደ በጋ ላይ እየሄድኩ ማለት ነው። ወደ በጋ ላይ እየሄድኩ እዚህ ሰፈር ነው እመታለሁ። ወረበል ከአባ እመታለሁ። በቪዲዮ ወጥቼ ሁላ እመታለሁ ቁርአን። በዚህ ምክንያት በውሸት እኔ እንትን ልትሉኝ አትችሉም። የሄድኩትም ከጓደኛዬ ጋር ነው ታውቃለህ። ጓደኛዬንም የሄድኩትም ከሷ ጋር ነው። በጋላ ነው የወጣሁትም ማለት ነው።
በቃ የሄድሽበት ሰው አልጠየቅም። ዘና እያልኩ ነው ጓደኞቼ ጋር ዘና እያልኩ ብለሽ በቪዲዮ ይደውላ ማለት ነው። በቪዲዮ ታይች ማለት ነው። ጓደኞቼ ጋር ባክሽ ነው ዘና እያልኩ ነው ብላ ማለት ነው። ቪዲዮ ታይች ሲጀመር የሰፈር ነው። እዚህ ነው እንደ ፌሰል አንተ ስራ ቦታ እንታቀይ የመጣህ ትረብሸኛል ነበር። ስራ ቦታ እንታውቀኝ እንደ አንተ እስኪ አንዴ መሐመድ አንዴ በጆሮክ ነው የሰማከው ወይስ ሰው ነው? እኔ ከሷ ጋር ክርክርም መከራከርም አልፈልግም። በዛ ከተስማማች ችግር የለውም ማለት ነው። ውሸቱ መቆም የለም። ቆይ ማሜ በጆሮክ ላይ ሰማከው እሷ እየተዝናና ነው ስትል ወይስ በጆሮ ማኪና ውስጥ ተቀምጬ ማለት ነው። እያየኋት እኮ ነው እያየኋት ልጄን አቅፌ ማለት ነው እያየኋት በጆሮዬ አብረን እንኮ ምናልባት እሷ ስለምትወድ ካንተ እንድትቀና ብላ ቢሆንስ? ላ ማኪና ውስጥ ነን እኮ እኔ ልጅቷ ደግሞ እንድትደውላት የፈለኩት ያን ጊዜ ማለት ነው። ያን ጊዜ እኔ እሷ እንድትደውላት የፈለኩት ልጁን እንድታሳይ ብዬ ነበር ማለት ነው። ልጅቷ እንድትደውል ያረኳት ማለት ማኪና ውስጥ ተቀምጠን ወደ ሱቅ እየሄድን ስንመለስ ማለት ነው። ልጁን እንድታይ ብዬ ነበር። ከዛ ስትጨርስ ባከሸኛ ዘና እያልን ነው ጓደኞች ጋር ብላ እንደዚህ ሳየች ማለት ነው። እጇ ምናምን የሆነ ነገር ተቀብታ ምናምን ማለት ነው። ከዛ እኔ ወደ ቤት ገባሁ ማለት ነው እኮ ማሜ አውቃ ስለምትወድክ ልታናድድክ ቢሆንስ? አንተን ለማናደድ ቢሆንስ? እንደዛ አይነት የሆነት እየተዝናናች ከዚህ በፊትም በውሸት ከአንድ ሁለት ሶስት ቁራም ትታለች። ይሄ ነው የሚያሳድበ እንትን የሚያስብላት ማለት ነው። እሷን እኮ ልንገርክ አንተን እኛ ሴቶች ይኸውልህ ባላችንን ማስቀናት እንወዳለን። ባላችን ሲቀናብን ደስ ይለናል እና ስለምትወድ አሁን እኮ ጨርሰናል እኮ ስለ እኔ ህይወታውን ማውራት አይጠበቅባትም። እንትን የተባለው ነገር አለ ከላስ ያንን ማሳካት ነው አለቀ። ስለምትወድክ ነው አንተ 12 ሽማግሌ ልካካል ነበር እንዴ? በቃ ይኸው ዛሬ ደግሞ እሷ እኔን ሽማግሌ ላከች። ታረቁ። እኔም ብቻ አይደለም 4000 ህዝብ ሽማግሌ ልካለች። ታረቁ። አፈረና ወጣ ነው። ኔትወርክ ነው አሁን ይጽፋል። አስገቡት። እሺ ሲጽፍ ሞዴሬተሮች አስገቢኝ ብሎ ይጽፋል ወይም አንድ ቁጥር ይጽፋል።